የምረከበው አንተ በአንድ ነው የምረከበው እንዴ በሳውዲ ፕሮ መፋታሽ መስሎሻል እንዴ ፈለውን ያከቦነ ይቷል ጩጪው ያከቦ ቁጣት ምት ሊቃዝኑ እኮ ነው እንደለመዱት እኮ አናተር ሊቃዝኑ እኮ ነው ለባዶ እየመራ አስረግጦለት እኮ ነው ሁለት ጎል አስረግጦ ከቶለት እኮ ነው ፈልፈላው ጩጪው ሮናልዶ ተበሏታላችሁ ነው በከት እኮ ነው በሉት በከት እንዲያስደስተኝ እንጂ ግርኳስ እንዲያስደስተኝ እንጂ ተወጧል አባቴ ተወጧል በስተመጨረሻም ተሳካ አልናስር የ2025 እና 26 ሲዝንን የሳውዲ ፕሮ ሊግ ዋንጫን ከፍ አድርጎ ከሲአር7 ጋር መሳም ችሏል ማለት ነው እንኳን ደስ አላችሁ የሲአር7 አርበኞችና የአልናስር ደጋፊዎች ማለት ነው በጣም ደስ የሚል እግር ኳስ ነበር የተመለከትነው በዛሬው ጨዋታ ክርስቲያኖ ሮናልዶ እጅግ በጣም የሚያማምሩ ሁለት ጎሎችን ያስቆጠረው የመጀመሪያው ፍሪ ኪክ እንግዲህ አስመልክቻችሁ ነበር ሁለተኛው እጅግ በጣም የሚያምር ውብ ኳስ ነበር ያስቆጠረው በተጨማሪ ማለት ነው የኛ የቀድሞ ተጫዋች ሳዲዮ ማኔ ምን አይነት ጎል ያስቆጠረው ራሱ የመጀመሪያው ጎል ሄዲንጉ እጅግ በጣም ነው ያበደ ጎል ያስቆጠረው ለሱም እጅግ በጣም ደስ ብሎኛል ይሄን ዋንጫ ስላሳካ ማለት ነው ከምሬ ነው ብላችሁ እንኳን ደስ አላችሁ የሲአር7 እና የአልናስር ደጋፊ በድጋሚ ማለት ፈልጋለሁ ማለት እጅግ በጣም ደስ የሚል ጨዋታ ነበር የተመለከተው በነገራችን ላይ ክርስቲያኖ ሮናልዶ በእግር ኳስ ህይወቱ ያስቆጠረው የጎል ብዛትን ወደ 973 ማድረስ ችሏል ማለት ነው ቀደም ባለፈው ነገራችኋለሁ 1000 ይደፍነዋል ይሄ ተጫዋች ከምሬ ነው የምላችሁ ጀግና ተጫዋች ይመቻችሁ ለዚህም በፍጻሜ ጨዋታ ሁለት ጎል አስቆጥሯል ምን ልበል ብቻ ደስ ይለኛል በቃ አሳካነው የሮናልዶ ባልንጀታ አላችሁ አሳካነው ሮናልዶ አሳካው በ41 አመቱ ማይቻለውን አደረገ እኛ እናልቅስ እንጂ አንተን ያጣንለት ያራዳ ልጅ አንተማ እንዳታለቅስ አንተ ምን አጣው ብለ ምን ጎደለኝ ብለ ነው መታለቅስ ያራዳ ልጆች የሰው ፍቅር እንደልብ ነው ዋንጫ እንደልብ ነው ሪከርዶች እንደ ጉድ ነው እንዴት ብለ ዛሬ እንኳን 973ኛ ጎሉ ላይ ደርሷል ክርስቲያኖ ሮናልዶ እሱ ፈልጎ እንግዲህ ምን አለባት 26 ያለም ዋንጫ እናውቅም እንጂ ያጣው ነገር የለም ያራዳ ልጆች ምንም ጥያቄ የለውም ክርስቲያኖ ሮናልዶ ዓለም የማይረሳው ታሪኩን በወርቅ አስቀምጦ ስንት አመታት የልጅ ልጆች የሚሰሙለት እጅግ በጣም አስደናቂው ተጫዋች ነው እኔ አንተን ሰውዬ እማወድስበት ቃል ጨርሻለሁ ይቅርታ አድርግልኝ እንደምሰማኝ አውቃለሁ ጨርሻለሁ ያራዳ ልጅ አንተ ግን ትለያለህ ሌላ እንዳንተ አይነቱ እንደውም በቢሊዮኖች ይወለድ ሌላ ምንም ልል አልችልም አንተ ትለያለህ ሳውዲ ፕሮ ሊግን እንግዲህ አልናስር አሳክቶታል እንዴት አያሳካውም አለኮ መውደቅ ግድ ነው ከፍ ብሎ ደግሞ ማሳየት የሱ መለያው ነው ይመቻችሁ ጀማው ይሄንን ዋንጫ እሁድ ከአልናስር ጋር እናነሳዋለን እሁድ ይሄንን ዋንጫ ከአልናስር ጋር አብረን ከፍ እናደርገዋለን ከዚህ ጊዜ በኋላ እንኳን ደስ አላችሁ አልናስራውያን ይመቻችሁ አውማ የሳውዲ ሮሻን ሊግ ሻምፒዮን ሆነናል በመጨረሻ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ይሄንን ዋንጫ ማሳካት ችሏል ማለት እዚህ ጋር ያለቀሰ ምትው ሶጊ ማለት ነው 5 ሻምፒዮንስ ሊጎች አሉት 3 ፕሪሚየር ሊጎች አሉት ላሊጋዎች አሉት ከሀገሩ ጋር ዩሮ ማሸነፍ ችሏል ኔሽንስ ሊግ ማሸነፍ ችሏል ግን የሳውዲ ዋንጫ በልቶ ነው እንደዚህ ያለቀሰ ያለው ስሜት እየሆነ ያለው በዚህ እድሜው 973 ጎል አግብቶ እስቲ በቃ ማቆም ማይፈልግ በቀጠል የሚፈልግ ተስፋ መቁረጥ ምን እንደሆነ የማያውቅ የሚሞክር አይደለም በኳስ ቀርቶ ማለት ህይወት ላይ ምንም አይነት መንገድ ላይ ብትከተለው ከሱ የተሻለ ምሳሌ ማታገኝለት የምን ጊዜው ምርጡ ተጫዋች ነው ክርስቲያኖ ሮናልዶ ማለት ማለት የዛሬው ጨዋታ 4-1 ሆኖ ውጤት ማሸነፍ ችሏል 2-0 እየመሩ በቃ አንድ ጎል ገባ ደበረን ቀጣምቱን ወዘወዘው ደገመለት ይመቻችሁ የሲአር7 ፋስ ይገባናል ይቺ ከዓለም ዋንጫ በፊት ቆንጆ መንደርደሪያ ትሆናለች ከዛ በኋላ ዓለም ዋንጫ ላይ ደግሞ እሱ ይጨመርበት በዚህ አመት እኔ ማላየው ነገር አለ ብዬ አላምንም ምን እንደሚፈጠር አብረን መለከት ይሆናል ፎሎ ኮፒ ሊንክ ሼር ያደርጋችሁ ወንድን ግባለት ክርስቲያኖ አንተን የወለደች ማህፀን ትባረክ ዋንጫውን በልተነዋል ግባለት ሁለት ግብን ያስቆጠረው ክርስቲያኖ ምረፎቃቃ ናና ለፍልፍ ዋንጫ ምናምን ይያልክ አያላገት ከነበረው በባለፈው በአሊላውዱ ጨዋታ ይሄ ነው ዋንጫ ማጣት በልተነዋል ምረፎቃቃ
ስታስጠሉ በማርያም በክርስቲያኖ ላይ ቁጭ ብለህ ትቋጥራለህ። ምን አይነት ቆሻሻ ናችሁ? በልተነዋል። ግባ። ዋንጫ አይንቅም፣ ጠርጎ ይበላል ያገኘውን። እንዲህ ያለቀሰ እናንተ ታላግጣላችሁ የእግር ኳስ ንጉሥ ላይ። በመድኃኒዓለም ወንድ ነው ጀግና። አፈን ያዘጋል ገና። ይሄ አፍ ውስጥ ይግባብ። እሱ ላይ እየቋጠርከኝ ነበር። ይሄ አፍ ውስጥ ይግባብ። ጀፍሬ ደግሞኝ ነው። አግብቶ ነው የበላው። ይሄ የእኛ ንጉሥ 7 ዓመት አይተውት ማያውቁትን ዋንጫ ነው ያሳያቸው። ይሄ ነው ንጉሥ። የሚጮተው ዋንጫ ትልቅ ሆነ ትንሽ ሀገር አይወስኑ። በደንብ ኮፒሊንግ አድርግ። ይመቸ። እኔ ወላሂ ነው የምልህ። በቃ ከአንተ ብዙ ነገር እንማራለን፣ ግን አንችለውም ያን ማድረግ። በመጨረሻም ክርስቲያኖ ሮናልዶ የሳውዲ ፕሮ ሊግ አሸናፊ ሆኗል ከአልናስር ጋር በመሆን ማለት ነው። ቢስሚላ ስሜቱ ይጋባል። ይሄንን ዋንጫ በጣም ፈልጎት እንደነበረ ማለት ነው። የእግር ኳስ ህይወቱ ማብቂያ ላይ የደረሰ ያለ ሰው ነው። ይሄንን ዋንጫ በጣም ፈልጎት ነበር፣ ያላሳካው የለም። ከሀገሩም ጋር ከክለብም ጋር ሆኖ ላሊጋ፣ ሻምፒዮንስ ሊግ ምናምን ፕሪሚየር ሊግ ሁሉን በልቷል። የግለሰብ ዋንጫዎቹን ሁሉ ጠራርጎ በልቷል። ይሄንን ዋንጫ ግን በጣም ፈልጎት ነበር እና ፊቱ ላይ ያስታውቅ ነበር። እንደፈለገው 2 ጎል አግብቷል። በተለይ ፍሪኪኳ በጣም ያበደች ነበረች። ይመቸው። ክርስቲያኖ ሮናልዶን የምትደግፉ ሰዎች፣ ክርስቲያኖ ሮናልዶን በጣም የምትወዱ ሰዎች አላችሁ አውቃለሁ። በጣም የምትወዱ ሰዎች አላችሁ። እናንተም ይሄ ደስታ ይገባችኋል። ከዛ ደግሞ ክርስቲያኖ ሮናልዶ በማየታችን በራሱ እና በዙ ዘመን በመኖራችን በራሱ ደግሞ ደስተኞች የሆንን ሰዎች አለን እና እሱ ራሱ በጣም ደስ የሚል ነገር ነው። ለክርስቲያኖ አፍቃሪዎች እንኳን ደስ አላችሁ፣ መልካም ምሽት ይሁንላችሁ። የሳውዲ ፕሮ ሊግ አሸናፊ አልናስር ሆኖ ተጠናቋል ማለት ነው። ይመቻችሁ። ስላንተ ምን ተብሎ ነው የሚነገረው? አንተ አምባገነን እግር ኳሳዊ ተጫዋች ነህ። አንተ ትለያለህ። እኔ ስላንተ ለማውራት ቃላቶች ሁሉ አጥረውኛል ነው የምልህ። እናት ስትወልድ አንተን ብቻ ይሁን እንደውም እኔ አወጅኩ። በቃ ያራዳ ልጆች ማለት ነው። ምን ጉድነ? እኔ በአስፈላጊ ሰዓት ለጠላት ብያለሁ። ከዚህ በፊትም የማትመች ምንህም ለጠላት የማይሆን ሰው ብትኖር ክርስቲያኖ ሮናልዶ ነው። ያራዳ ልጆች ያኛው ላስታውስ፣ ዛሬም ያ ሊወለድ ብሎ በችግር ሊጨናገፍ የነበረው ተጫዋች ነው ዓለምን የተቆጣጠረው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ነው ነበልባሉ። አረ ወይኔ እኔ ስላንተ ምን ብዬ ነው እማወራው? 2 አስደናቂ ጎሎችን አስቆጥሮ እንግዲህ አልናስር የተመኙትን ሰጥቷቸዋል። ሮናልዶ ካለ ምንም ትበላለ። ሲሞኒ ምስክር ነው ለዚህ። አራዳ ልጆች ሐሳብ አስተያየት እናንተ ነው። አላለቀም ጨዋታው። ሲያልቅ እንገናኛለን። ሼር ኮፕሊንክ አይረሳ። ይመቻችሁ።